እሺ በቃ ታውሽ ከተረጋጊ ምን አስባለህ? መጀመሪያ የፈለጋችሁትን ነገር እንትን ካላችሁ በኋላ እሺ በቃ እሺ ለራሴ የምጎዳ እየመሰለት ማለት ነው። እኔ አልሐምዱሊላህ አሁን ደህና ነኝ ከበፊቱ ማለት ነው። እኔ በፊት እንደናንተ እንደምትሉት ምናምን አይደለም። እኔ አሁን ደህና ነኝ ጥሩ ላይ ነው ያለሁት እና አንተንም የሚያጣልህ ምንም የሚልህ ነገር ስለሌለ በቃ አንድ 15 ቀን ብቻ ነው የምቆየው አንተ ጋር። አዎ መኪና እንትን ትኬት ማን ቆርጠሻል ብለኛለች እና ትኬት ቆርጫለሁ እኮ እያልኩ ነው። አልሰማኸኝም? ሄሎ ሰላም አለይኩም አጎቴ። ወአለይኩም ሰላም አልሐምዱሊላህ። እንዴት ነህ? ያው ልመጣ ነው ትራንስፖርት ምናምን የለም ያልሽ ነበር እህቴ። ግን አሁን የሆነ መኪና ተገኝቷል ምናምን ብላኛለች። ማለት አውጥተን ሄድ እንዴ? አሁን ለታ መዲና ጋር ምናምን አውጥተናል እኮ የሆነ ትንሽ የተጨናነቁ ይችላልና ከዛ በቃ እንትና አለው መለሳለሁ። እሱማ በፊትማ ብለናቸዋል። እንደምንሄድ ምናምንማ ብለናቸዋል። ምንም የሚያጣላህ ነገር የለም። በቃ እኔ ስለምመለስ እኔ 15 ቀኑ ቢያንስ በገጠሩ አካባቢ ላይ ምናምን እንትን ይለኛል አለችኝና እዚህ ደግሞ እኔ ፈራሁኝ። አሁን በቃ ያለችው ልጅ ጋር ማለት ነው ፈራሁ። በቃ እቺ ልጅ እኮ ባዳናት ምንም እንትን የሚላት ነገር የለም። ለኔ ብላ ነው ሁሉ ነገር በቃ የማታደርገው ነገር የለምና አቅም በላይ ነው። አሁን ባለፈው ራሱ ልናፈስ ምናምን ሄጄ ገደል ልትገባብኝ ነው ምናምን ብላ እሷ ራሱ ሌሊት እየባነነች ነውና በቃ እሷን ከመረብሻ አንተ ጋር ትንሽ መቆየት ስለፈለኩኝ ነው እንጂ ለሌላ ነገር አይደለም። መለሳለሁ በቃ እኔ በራሴ እኮ እንትን እላለሁ። ከዛ ትንሽ እስከምረጋጋ ነው ስራ ምናምን እፈልጋለሁ። ከዛ በኋላ ዴን ፈልግልኝ ይላታል። ያገኙትን ሰራለሁ። እሱ አያሳስብም። ወንድምህም ጋር የሚያጣላህን ነገር የለም፣ ችግር የለውም። ምን ነው የማይሆነው ማለት በቃ እኔ ታውቃለህ፣ ሁሉም ጋር እኮ ተጣልቻለሁ አይደለ? ወንድሜም ሁሉም ያው አንተ ነህ። በቃ አንተ ብቻ ነው እኔ ተስፋ ያደረኩት አንተን ብቻ ነው እንጂ ሌሎቹማ ያው እንደምታውቀው ነው አይደል? ሁሉም ሰምተሃል አይደለ? ሀሰን ራሱ ባለፈው መጥቶ እዚህ ገላታለሁ ምናምን ብሎ ሱቅ ድረስ መጥቶ ምናምን ከዛ በኋላ ልጅቷ ስትጠይቀው ደግሞ አረ እኔ በጭራሽ አላልኩም ማለት እሷ ለኔ ያልነገረችኝ መዲናነት የነገረችኝ ሀሰን መጥቶ ነበር አገኘሽ እንዴ ምናምን ብለኝ። አዎ ታዋቹ በቃ እኔ እነሱ ጋር ምንም እንትን ማለት አልፈልግም። በቃ ሁሌ ጨርሻለሁ ከነሱ ጋር በቃ እኔ አንተ ጋር እንትን ማለት የምፈልገው ትንሽ መቆየት ስለምፈልግ ነው። ልጅቱን ማጨናነቅ ስላልፈለኩኝ አሁን ማለት ነው። በቃ እሷ ከአቅሟ በላይ ነው። እኔ የሆነ ነገር ምናምን እንትን ስለ ራሴ የምጎዳ እየመሰለት ማለት ነው። እኔ አልሐምዱሊላህ አሁን ደህና ነኝ ከበፊቱ ማለት ነው። እኔ በፊት እንደናንተ እንደምትሉት ምናምን አይደለም። እኔ አሁን ደህና ነኝ ጥሩ ላይ ነው ያለሁት እና አንተንም የሚያጣልህ ምንም የሚልህ ነገር ስለሌለ በቃ አንድ 15 ቀን ብቻ ነው የምቆየው አንተ ጋር። አዎ መኪና እንትን ትኬት ማን ቆርጠሻል ብለኛለች እና ትኬት ቆርጫለሁ እኮ እያልኩ ነው። አልሰማኸኝም? ስለዚህ በቃ እቆያለሁ አንተ ጋር ትንሽ ከዛ መለሳለሁ። ምንም እንትን የሚልህ ነገር የለም። መቆራረጥ ነገር እኮ የለም። አሁን የሚያጣላህ ነገር ምን አለ? እሱማ በቃ መለሳለሁ ነው የምላቸው። እኔ መቼም አልመለስም። ምን እንደምመለሰው ሁለተኛ ብር እንድልክላቸው ነው እንዳትመጪ አንተም እንደዛ አልክ። ያልፋል እኮ አይገርምህም? የማያልፍ መስሏችሁ ነው አይደለ? እሺ በቃ ታውሽ ከተረጋጊ ምን አስባለህ? መጀመሪያ የፈለጋችሁትን ነገር እንትን ካላችሁ በኋላ እሺ በቃ እሺ ሳዲ
ለይራም ምን ሆነሽ ነው? አረም ማሉን ቆንጆ ታዲያ ለምንድን ነው አንቺ የምታለቅሽው? ቤት እኮ ቁርስ አቅርቤ ሳጣሽ ነው የመጣሁት። ዛሬ ያው ልሄድ ነበር ታውቂያለሽ። ያው ትኬ ቆርጦ ምናምን ካበቃ በኋላ አጎቴ እንዳትመጭ ምናምን አለ። ለምን ማለት ምን ምክንያቱ ምንድነው? ወንድሜ ጋር መቆራረጥ አልፈልግም። ምን ያቆራርጠዋል? አጎት ማለት አባት አይደል እንዴ? ነው እኮ ሲጀመር ወደ አንቺ ልመጣ ስል እኮ እሱ ጋር ነበርኩኝ። ከዛ በኋላ ከሱ እንትን ብዬ ነው የመጣሁት። ግን በቃ በዛ ማኮልፎኝ ነበር። እኔ ሁለተኛ አንቺ ባንቺ ምክንያት እንትን ማለት አልፈልግም ማለት እንትን ማለት ምናምን አልፈልግም። ምንድነው ግን ችግራቸው? ግድ በቃ አንቺ ወደ ውጭ ካልተመለሽ ላይ ያናግሩሽ ነው? እመለሳለሁ ብያቸው ነው የመጣሁትና ስለዚህ እነሱ ቢፈልጉት አሁንም እንደዛ ነው ይጠይቃሉ ምናምን ሰው ሁሉ ምናምን እየጠየቁ ነው። እኔ ራሱ ባለፈ ሲጠይቁኝ በቃ ፓስፖርቷ ምናምን እንትን እያለች ነው የምትስተካከለው ነገር አለ ይልካለች። ስለዚህ ስትሄድ ነው ያልኳቸው። ምን አይነት ጉድ ነው? ታያቸው በቃ ምንም እኮ የሚያጨናንቅ ነገር የለውም። እኔ እዚህ አንቺ አታሰብኩት። እኔ ምንም ያሰብኩት እኮ ነገር የለም ውዴ። አንቺ ስትንቀሳቀሽም ሆነ የትም ቦታ ስትወጪ ምናምን ነግረሽኝ የምትሄጂ ከሆነ እኮ ምንም አይነት የምጨናነቀው ነገር የለም፣ የሚያጨናንቀኝም ነገር የለም። አሁን ምንድነው ችግሩ? ሳትነግሪኝ ስትጠፊኝ ምን ስትይ የዛን ሰዓት ነው ትንሽ እኔ እየከበደኝ ያለው ያ ነው እንጂ ከዛ ውጭ ምን ሆናለሁኝ? እኔ ምንም የሚጎልብኝ ነገር የለም። ያዳም ላንቺ እኮ እኛ ተወልደሽና አይደለ ምን አይደለ ግን እንደዚህ ለመሆን አለበት እንዴ? አይ እኔ ወድ ይሄ ያሳስብም። አንቺው እስከቻልኩት ድረስ በቻልኩት እሞክራለሁኝ። የሆነም ነገርም ብርም ፈላልጌ የሆነ ነገር ስራ የምትጀምሪበት መንገድ እያመቻቸሁኝ ነው። ያንን ነገር ታስተካክያለሽ። ወደ ውጭ መሄድ ካልፈለግሽ እነሱ ስላሉ ብቻ በግድ መቼም አትሄጅላቸውም። ሲጀመር እኔ ሁሌ ጥሩ ላይ አይደለም። ለምን ብዬ ለነሱ ቢሄዳለሁ? እኔ እዛ ሄጄ የሚሰራበት እንትን የለኝም ጭራሽ ማለት ነው እኮ ነው የምልሽ እኮ ያ ስለሆነ። አረ ደግሞ ምን ለምን ብለሽ ነው የምትጨናነቂው? ለምንድን ነውስ ብለሽ ለነሱ ብለሽ የምታለቅሽው? ሸማው ቦታ ቢያንስ በቃ አንቺ ስለተቆጣሽ ሁልታ እንደዚህ አይነት ቦታ ላይ ምናምን ይመቻል። ገጠሩ ገብቶሻል። ቢሆንም እነሱ ካልፈለጉ በግድ እንግዲህ ብትሄጅባቸውም ደግሞ እዛም ሌላ ነገር ይተነኩሱሻል። ህመምሽን ነው የሚያባብሱብሽ። ስለሆነ እንደዛ አይነቱን ነገር ታዩ። ቀን ይሄርንበት ቦታ ድጋሚ ይዛሻል ነይ ስላሉ እዛም እንሄዳለን እና የሚስተካከል ነገር ካለም እናወራበታለን። አንቺ ግን በለሱ ይሄን አሉኝ እያልሽ አትብሰክሰኪ። ታያቸው የራሳቸው ጉዳይ። አሁን ብርድ ነው፣ ተነሽ ግቢ፣ ቡና አፍልቻለሁኝ። አታልቅሺ፣ የምር ለነሱ ብለሽ እንደው በሆነ ባልሆነው አታልቅሺ። ሆነሽ ነው ባላ እነሱ ሲጀመር የሚፈልጉት አንቺ እንደዚህ እንድትሆኚ እንድትብሰከ